ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን በባለፈው ክፍል አንድ ዝግጅታችን ከዶክተር ገዱ አንዳርጋቸው ጋር ያደረግነውን ቆይታ ማቅረባችን ይታወሳል በዚህም ዶክተር ገዱ አንዳርጋቸው ከለውጡ ጋር ተያይዘው የነበሩት ሁኔታዎችና በተለይም ከአብይ አህመድ አገዛዝ ጋር ያለውን አጠቃላይ ሁኔታ በተመለከተ ማካፈላቸው የሚታወስ ነው በዛሬው ክፍል 2 እና የመጨረሻው ዝግጅታችን ደግሞ ስለ ፋኖ የትግል እንቅስቃሴ በቅርቡ ስለተመሰረተው የአማራ ዓለም አቀፍ ትብብርና በኤርትራና ኢትዮጵያ ወቅታዊ ጉዳይ ላይ ተነጋግረናል እንድትከታተሉ እንጋብዛለን መልካም ቆይታ እንግዲህ ዶክተር ገዱ አንዳርጋቸው በይፋ በዛ ጽሁፍ አማካይነት ትግሉን ያማራን ትግል ተቀላቅሏል ፋኖ የሚያደርገውን ትግል በመደገፍ እንግዲህ ትግሉን መቀላቀላቸውን አሳውቀዋል ከዛ በኋላ እንግዲህ ለበርካታ ጊዜያት ብዙም ድምጾት አይሰማም ነበር ይሄንን ያማራ ዓለም አቀፍ ትብብርን ሲያቋቁሙ ነው የቆዩት በምን ምክንያት ነበር እንደው ከደብዳቤው ከዛ ጽሁፍ በኋላ የነበሩት የፖለቲካ እንቅስቃሴ አጠቃላይ ሂደት ምን ይመስል ነበር በምን ቆዩ እንግዲህ በአብዛኛው ዝም ብዬ ነው የቆየሁት ማለት አንደኛ የውጭ ሀገር አኗኗሩም የራሱ የሚጠይቀው ነገር አለ ነገር ደግሞ ሁኔታውን ማወቅ ያስፈልጋል ብዙ ሰዎች ጋር መገናኘት መወያየት ስለ ዲያስፖራው ማወቅ ይጠይቃልና ያንን ከሞላ ጎደል ትምህርት ለመውሰድ እንደ 6-7 ወር ዝም ብዬ ነው የቆየሁት ኋላ ደግሞ በሌላ መልኩ ስለራሴ እንድገልጽም የሚገፋፉም ነገሮች አሉ በሰው ዘንድ ብዥታ ስለነበሩ እነዛን ግልጽ ማድረግ ስለነበረብኝ ግልጽ ማድረግ አለብኝ ያመኘ ያን ጽሁፍ አዘጋጀው ለህዝብ ይፋ አደረኩ በቆይታዬ እንግዲህ ከተገነዘብኩት ውስጥ የአማራ ዲያስፖራ በቁጥሩ ብዙ ነው ድምጹም በቀላሉ የሚታይ አይደለም ለአማራ ህዝብ ትግል ድጋፍ ቢያደርግ ትልቅ አቅም መሆን እንደሚችል ተገነዘብኩኝ ከዚህ አኳያ ይሄ ፍላጎት የነበራቸው ሰዎች አግኝቼ ስለነበረ አናግረውኝም ስለነበረ ከነሱ ጋር ዲያስፖራው ይደራጅ እኔ የበኩሌን የምችለው በሐሳብ ማማከር ነው የሚል ሐሳብ ይዤ ወደዚህ ወደ ማደራጀቱ በጋራ ገባን ማለት ነው ዋናው መነሻችን የአማራ ዲያስፖራ በቁጥሩ ብዙ ነው ነገር ግን ባለመደራጀቱ ምክንያት የአማራ ህዝብ አሁን እያካሄደ ያለው መራር ትግል ነው ለዚህ ትግል የሚያደርገው አስተዋጽኦ የሚጠበቀው ያህል አይደለም ትልቅ አቅም መሆን ይችላል ነገር ግን የተበተነ በመሆኑ ምክንያት አቅሙን በአግባቡ እንደ ተግባራዊ እንዲያደርግ የሚያስችለው አይደለም ሁለተኛ ያለውን አቅም ተግባራዊ ማለት ባለው አቅም ልክ ድጋፍ ለማድረግ እንዳያስችለው ያደረገው አለመደራጀቱ ብቻ ሳይሆን ውስጣዊ አንድነት የለም የርስ በርስ በተለይ የጎንዮሽ ፉክክሮች መናቆሮች የበዙበት ነው እነዚህ ሁኔታዎች ብዙ ስራ የሚፈልገው የአማራ ህዝብ ትግል አንድ ትልቅ አቅም ሊሆነው የሚችለው የዲያስፖራው ማህበረሰብ አቅም ማጣቱ አንድ ጉድለት አድርጌ ተመለከትኩት ያንን ጉድለት ወይም ደግሞ ክፍተት ለመሙላት መደራጀት አለበት የሚለው ሐሳብ ተይዞ ለእንቅስቃሴ ገባ ይሄ ነው መነሻው መሳይ እስቲ ስለ አማራ ህዝብ ትግላውን ስላለበት ቁመና በአጠቃላይ ስለ ፋኖ ምን ላይ ነው ያለው ብለው ያምናሉ ውስጥ ያሉትን ችግሮች ጥንካሬዎች ድክመቶች ብዙ ነገሮችን ፈትሸው
እዚህ ደረጃ ላይ ነው ትግሉ ያለው በየፋኖ እንቅስቃሴ በዚህ መልኩ ይገለጻል ብለው በርሶ ሊገልጹት የሚችሉት እንዴት ነው? የፋኖ ትግል ከጊዜ ወደ ጊዜ እድገት እያሳየ መጥቷል። በተለይ በወታደራዊ መስኮ ከሞላ ጎደል አማራ ክልልን አንገቨርኔብል በአገዛዙ እንዳይገዛ አድርጎታል። ይሄ አንድ ትልቅ ውጤት ነው ማለት ነው። አገዛዙ አማራ ክልልን አሁን እያስተዳደርኩ ነው የሚለው ለስሙ ካልሆነ በስተቀር በተግባር አያስተዳድረውም። አብዛኛው የክልሉ ክፍል በፋኖ ቁጥጥር ስር ነው ያለው ወይም በፋኖ ተጽዕኖ ስር ነው ያለው። ይሄ አንደኛው ገጽታው ነው። በሁለተኛ ደረጃ ቀደም ብሎ ተበታትኖ የነበረው የፋኖ እንቅስቃሴ ከጊዜ ወደ ጊዜ እየተሰባሰበ እንግዲህ ከግራ ስሩት ከታች የተነሳ በመሆኑ እየተሰባሰበ የሄደበት ሁኔታ አለ። አሁን 4 5 6 እንደዚህ አይነት እየሆነ ወደዛ ደረጃ የመጣበት ሁኔታ አለ። ይሄ አንዱ ጥንካሬው ነው ማለት ነው። እየተሰባሰበ መምጣቱ የተሻለ አቅም እየፈጠረ መምጣቱ። ነገር ግን መሳይ እንግዲህ ፖለቲካ ጠራ ሐሳብ ላይ የሚካሄድ የቡድን ጨዋታ ነው። በጠራ ሐሳብ ላይ የሚጫወት የቡድን ጨዋታ ነው ስንል በአማራ ሕዝብ ኮዝ የተሰባሰበው የፋኖ ኃይል አሁን በሚያደርገው እንቅስቃሴ ነው ወደፊት በሚደርሰው ለአማራ ሕዝብ የያዘውን ዓላማው ለአማራ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብም ከፋኖ የሚጠብቀው ነገር አለ። ለዛም የያዘውን ዓላማውን በአግባቡ አድርጎ በተደራጀ መንገድ ማቅረብ አለበት። ማቅረብ ብቻ ሳይሆን መጀመሪያ በውስጡ በያዘው ሐሳብ ላይ አንድ አይነት የአመለካከት አንድነት መፈጠር አለበት። ከዛ ላይ ተመስርቶ ጠንካራ አንድ ወጥ የሆነ ድርጅት እየፈጠሩ መሄድ ያስፈልጋል። ይሄ አንድ ወጥ ድርጅት መፍጠር አለበት ስል ኦል ኦፍ ሰደን ዝም ብሎ አንድ ጊዜ ይፈጠራል ብዬ አላስብም። ግን ወደዛ የሚያስከዱትን በተለይ በሐሳብ ደረጃ አንድ የመሆን ተቀራራቢ የሆነ ከሞላ ጎደል በአማራ ጥያቄዎች ዙሪያ እና በኢትዮጵያ ችግሮች አፈታት ዙሪያ በዋና ዋናዎቹ ጉዳዮች ላይ መግባባት የፈጠረ ኃይል ሆኖ ወደዛ እያደገ እየተንቀሳቀሰ መሄድ አለበት የሚል እምነት አለ። ከወደዚህ አኳያ ጀቱ በተወሰነ ደረጃ የመጎተት ሁኔታ ያለ ይመስለኛል። ሌላ የፋኖ አደረጃጀት ዞሮ ፋኖን የተሸከመው ዋናው ህብረተሰቡ ነው። የህብረተሰቡ ፍላጎት ደግሞ አለ። ቶሎ ብሎ ትግሉ በፍጥነት መቋጨት ይፈልጋል። ከዚህ አኳያ ፍጥነት ያስፈልጋል ማለት ነው። ፈጣን ሆኖ በደንብ በአግባቡ በፍጥነት ለመሄድ ደግሞ ያለውን አቅም ማስተባበር ያስፈልጋል። ያለውን ሪሶርስ ወታደራዊ ይሁን ፖለቲካ ማስተባበር ማቀናጀት ያስፈልጋል። ከዚህ ቅንጅት አኳያ ውስንነት ያለበት ይመስለኛል። የመዘግየት ሁኔታ አለ። ወደፊት ይህን እያስተካከሉ መሄድ ከቻሉ አንድ ፋኖ አሁን በኢትዮጵያ ውስጥ አንድ ጠንካራ ኃይል አንድ ተገማች ኃይል እየሆነ እየመጣ ነው ማለት ነው። ፋኖ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም ተጽዕኖ ማሳረፍ የሚችል ኃይል ሆኖ የመውጣት ተስፋ የሚጣልበት ኃይል እየሆነ ነው ማለት ይቻላል። እንግዲህ ዶክተር ገዱ ዓለም አቀፍ የአማራ ዓለም አቀፍ ትብብር መስረታቸዋል። በቅርቡን መሰረታችሁት ጋዜጣዊ መግለጫም ሰጥታችኋል። ያው እርሶ የትብብሩ ከፍተኛ አማካሪ በመሆን ነው እንግዲህ የሚናው የሚጠቀሰው። እስቲ ለምን ያው መግለጫው ላይ በደንብ አብራርታችሁታል፣ ግን
እንደው በተለየ ሁኔታ ከዛ በኋላ ብዙዎች ጥያቄም ተደጋግሞ እየመጣ ነው ለምን መመስረት አስፈለገ ሌሎች በርካታ ድርጅቶች ይያሉ ያማራ ዓለም አቀፍ ትብብር የሚል ይዞ መምጣቱ ያሉትን ማጠናከሩ ባሉት ላይ ተጨማሪ ክፍተቶቹ መሙላትና ማጠናከሩ አይሻልም ወይ አዲስ ይያዙ መውጣት ለምን አስፈለገ የሚል ነገር ይነሳል እስቲ እዚህ ላይ ምንድነው እንደው ግብረ መልስ ያገኛችሁ ይመስለኛል አንድ ጋዜጠኛ ሆኜ ልጠይቅህ አንተንና አሁን የአማራ ዲያስፖራ የአማራ ህዝብ እያደረገ ላለው ትግል በሚጠበቀው ልክ ድጋፍ እያደረገ ነው ይሄ ከሆነ ስለዚህ ዜሪዝ ማነው ክፍተት አለ ማለት ነው ጋፕ አለ ማለት ነው የአማራ ዓለም አቀፍ ትብብር አንዱ የመመስረቱ አስፈላጊነት የአማራ ህዝብ እያደረገ ያለው ትግል በውጭ ሀገር ሆኖ የሚደግፍ እንቅስቃሴ የሚደግፍ ልብ በል በውጭ ሀገር ሆኖ እንቅስቃሴውን የሚደግፍ ኃይል ያስፈልገዋል ከዚህ አኳያ አማራ በቁጥሩ ብዙ የመሆኑን ያህል አቅም ያለው ህብረተሰብ የመሆኑን ያህል አማራ ህዝብ ትግል ተገቢውን ድጋፍ እያደረገ አይደለም ለዚህ ዋነኛው ምክንያት አለመደራጀቱ ነው እንጂ የአማራ ህዝብ የሚያደርገውን ትግል ለመደገፍ ፍላጎት አንሶት አይደለም አለመደራጀቱ ነው የሚያስተባብረው ነው ያጣው ማለት ነው አንደኛው መሰረታዊ ምክንያት ነው ሁለተኛው አደረጃጀቱ የሚደራጅ ከሆነ አሁን የህብረተሰቡ ፍላጎት ምንድነው በጠቅላላ እንደ አማራ የሚያስተባብረው ኃይል ነው እየፈለገ ያለው እንጂ የተለያዩ አደረጃጀቶች አሉ ልክ ነው በሲቪክ መካከል በሲቪክ ማህበራት አሉ በተለያዩ ጉዳዮች አገር ቤት ያለውን እንቅስቃሴ የሚደግፉ አሉ ከባቢያው ይሆኑ አሉ እነዚህ ያሉ ቢሆኑ በቂ አይደለም በጠቅላላ የአማራ ዓለም አቀፍ ትብብር የተመሰረተበት አንደኛ ፖለቲካዊ በሆነ መንገድ ስራዬ ብሎ በማያቋርጥ ሁኔታ ፖለቲካዊ በሆነ መንገድ ተደራጅቶ ለአማራ ህዝብ ትግል ቀጣይነት ያለው ድጋፍ ማድረግ አለበት ይሄ ድጋፍ በሐሳብ በዲፕሎማሲ በሚዲያ እና በፋይናንስ መስክ ሊሆን ይችላል በዚህ መንገድ ድጋፍ መደረግ አለበት ፖለቲካዊ በሆነ መንገድ ሁለተኛ የአማራ ዓለም አቀፍ ትብብር የተደራጀው በጠቅላላ አማራ ባለበት ዓለም በየትኛውም ዓለም ውስጥ ባሉ ሀገሮች አማራ ሁሉ አደረጃጀት እየፈጠረ ምን ማለት ነው አማራ የሚደራጅ ከሆነ ትልቅ ሆኖ መደራጀት አለበት ብዙ ቁጥሩ ብዙ ያንን የሚመጥን አደረጃጀት መኖር መቻል አለበት አማራ ዳር እስከ ዳር በአማራ ህዝብ አጀንዳዎች ዙሪያ በማንቀሳቀስ ለአማራ ህዝብ ትግል ተገቢውን ድጋፍ ማድረግ መቻል አለበት ስለዚህ ፖለቲካዊ ነው እንቅስቃሴው የማያቋርጥ ቀጣይነት ያለው እንደው አንድ ሰሞን ተደራይተ ለሆነ ነገር ተሰብስበው የምትበተን ሳይሆን ቀጣይነት ያለው መሆን አለበት ሌላኛው ዓለም አቀፋዊ መሆን አለበት እንዲሁም ደግሞ ከሌሎቹ ድርጅቶች ጋር ያሉት ድርጅቶች ጋርም ተባብሮ የሚሰራ መሆን አለበት ይሄንን ለማድረግ አስቦ ነው እየተንቀሳቀሰ ያለው መደራጀት ያስፈልገው ከዚህ አቋያ ጋፕ አለ በእውነቱ ለመናገር ልናሽ ሞነሞነው የማይገባን ነገር አለ የአማራ ህዝብ ትግል በዲያስፖራው ከዚህ በላይ መደገፍ ይችላል የሚል እምነት አለ አሁን እኛ በተናጠል ሰውን ስናነጋግረው ለመደራጀት ያለው ፍላጎት ከፍተኛ ፍላጎቱ በጣም ጥሩ ያጣው ምንድነው የሚያስተባብረው ነው ማለት ሌሎች ድርጅቶችም ካሉ ለማስተባበር የሚንቀሳቀሱ ከሆነ ችግር የለው አብሮ መስራት ይቻላል ተጨማሪ አቅም መጣ ማለት ነው ተጨማሪ ኃይል መጣ ማለት ነውና ከዚህ አኳያ የነባራዊ ሁኔታ በተለይም ደግሞ አሁን የመረረ ትግል የሚያካሂድበት ወቅት ነው የአማራ ህዝብ በዚህ ወቅት ከጎን አለው ብሎ በውጭ የሚኖረው ወገኑ ሊደግፈው ይችላል ይገባል ይሄንን የአማራ ህዝብ የሚፈልገውን
አገር ቤት እየታገሉ ያሉ ታጋዮች የሚፈልጉትን ድጋፍ ለመስጠት ያስችላል በሚል ሐሳብ ነው እየተደራጀ ያለው። ዶክተር ገዱ እዚህ ላይ የሚነሳው ጥያቄ አዎ ክፍተት አለ የአማራን ህዝብ በሚመጥን መልኩ የሚንቀሳቀስ የፖለቲካም የሲቪክም ተቋማት ድርጅቶች እንደሌሉ ይታወቃል ከአመሰራረታቸው ከመደረጃቸው ሳይሆን ስራውን እየሰሩ አይደለም ክፍተቱ የት ነው ብላችሁ ያን ክፍተት አጥንታችሁ ነው ወይስ የጀመራችሁት እንደነሱ ተጨማሪ አንድ የትብብር ድርጅት ወይም ተቋም ተጨመረ ከመንል ባሻገር ምን የተለየ ነገር ይዘው መጥተዋል የሚል ነው እንግዲህ በተለያየ መልኩ ከተመሰረታችሁ በኋላ የሚመጣው ነገር ያሉትን ክፍተቶች እንግዲህ ክፍተት አላችሁ ድክመት አለ ብላችሁ ካመናችሁ አንድ የተወሰነውን ጠንከራ ያለ ብዙ አባላት ያሉትን ድርጅት መርጣችሁ ያንን ማጠናከር ሲገባችሁ ሌላ ይዛችሁ ስትመጡ አንደኛ የፍረጃ ፖለቲካ ያም እየተነሳ በአላማችሁ በእንቅስቃሴያችሁ ሳይሆን በነበራችሁ ታሪክ እየተነሱ ፍረጃ ውስጥ የገቡ ወገኖች አሁን ድምጻቸው ጎልቶ ይሰማል ከዛ አንፃር ይሄንንም ለመቀነስ እንደው አዲስ ይዞ ከመምጣት የነበሩትን ማጠናከር አይሻልም ወይ ምን አዲስ ነገር ይዛችሁ መጣችሁም የሚል ነገር ይመጣል በመጀመሪያ ደረጃ በፍረጃውን በተመለከተ ምንም ቢሆን እንደው አሁን የአማራ ድርጅት የሆነ ሀብሎ የጀመረው ምንም እንደኛ አይነቱ በኢትዮጵያ ፖለቲካ ውስጥ ጎልቶ የሚታወቅ ሰው ስለገባበትና ስላልገባበት ሳይሆን ከዚህ ነፃ በሆነ መንገድ ባለሙያው ተሰብስበው ቢያደራጁትም ከትችት የሚያመልጥ ነገር የለም እንግዲህ አማራ ለመደራጀት በሚንቀሳቀስበት ጊዜ ብዙ ጊዜ ያንን የተደራጀውን ገፋፍቶ ለማሳደግ ለማጠናከር ከመስራት ከማገዝ ይልቅ አቃቂር ያወጡ ወደ ኋላ መጎተት የተለመደ ፖለቲካ ይመስላል ይሄ ነገር መለወጥ አለበት ብለን እናስባለን አሁንኛ ያሰብነው ምንድነው ሌሎቹ የተደራጁበት ዓላማ አላቸው አካባቢው የሆነ የተለያየ የየራሳቸው ዓላማ ይኖራቸዋል ያየነው ጋፕ ምንድነው መሰረታዊ ጋፕ በተግባር የማያቋርጥ ሁኔታ የራሱን አቅም እየገነቡ እንደገና ደግሞ ለህዝቡ ድጋፍ ማድረግ አለመቻል ናቸው በቀጣይነት መጀመሪያ የራሳቸውን አቅም መገንባት አለባቸው አሁን ያሉት ማህበራትም ሁሉ ሌሎች አደረጃጀት ከዛ እንደገና ደግሞ ይሄ ቀጣይነት ያለው ስራ መሰራት አለበት ያ ሲሆን ነው ወደ ኋላ መመለስ ወይም ደግሞ ቁሞንትን ማይ እንደገና ደግሞ መሰረተ ሰፊ መሆን አለበት አሁን የአማራ ዓለም አቀፍ ትብብር ቀደም እንዳልኩ መሰረተ ሰፊ ሆኖ ነው እየጀመረ በአለም ዙሪያ እንደገና ፈቃደኛ የሆኑ ሰዎችን ነው እያሰባሰበ ያለው እነዚህ ፈቃደኛ የሆኑ ሰዎች ደግሞ የስካሁኑ ያሉትን ክፍተቶች የሚገነዘቡ ናቸው እነዛን ክፍተቶች በሚሞላ መንገድ ተጀምሮ መልሶ የሚፈዝ ሳይሆን ተጀምሮ እያደገ በሚሄድበት አግባብ እናጠናክረዋለን ሪል የሆነ አንድ ውጭ ሀገር የሚኖር የአማራ አቅም ሆኖ አገር ቤት ለሚካሄደው ትግል ድጋፍ የሚያደርግ ተቋማዊ ብቃት ያለው ድርጅት እንዲሆን ማድረግ አለብን የሚል ኮሚትመንት ተይዞ ነው እንቅስቃሴ እየተደረገ ያለው እንግዲህ አቶ ገዱ የአማራ ዓለም አቀፍ ትብብርን መስረት አስመልክቶ በአቶ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አንደኛውን በአዴን ተቃውመን ሌላኛውን በአዴን ልንደግፍ ለትግል አልወጣንም በማለት እንግዲህ በረዳት ፕሮፌሰር ጌታ አስራደ በኩል መልእክቱን ማስተላለፉን ነው የሰማነው በተጨማሪም አቶ ገዱ ፋኖችን አነጋግረን ነው ድርጅቱን የመሰረት ነው ብላችሁ በመግለጫ ተናግራችኋልና የአማራ ፋኖ ህዝባዊ ድርጅት ማንንም ያናገረኝ የለም ካለ ታዲያ ማንንን አናገራችሁ እንግዲህ ካሉት የፋኖ አደረጃጀቶች የአማራ ፋኖ ህዝባዊ ድርጅት አንዱ ነው ስለዚህ ምላሽ በእውነቱ ለመናገር ፕሮፌሰር ጌታ አስራደ የተናገረውን አልሰማሁትም በሌላ መልኩ ማለት እሱ በተናገረው ላይ አስተያየት መስጠት አልፈልግም እንግዲህ ተናገረ ተብሎ በቀረበው ሐሳብ ላይ በእኛ መግለጫ አንድም ጊዜ ወይም በሆነ በማንም ሰው እኔም ይሁን ሌሎቹ ፋኖችን አነጋግረን ነው
ስማምተናል አይነት ነገር ያደረግነው ነገር የለም። ይሄ ድርጅት ምንድነው የተባለው? ይሄ ድርጅት አገር ቤት ያሉ ፋኖዎቹንም ወኪል መሆን አይደለም። ይሄ ድርጅት ፈቃድም ከፋኖ ጠይቆ አይደለም የሚደራጀው። ኃላፊነት አለብን፣ የአማራን ህዝብ ትግል መደገፍ አለብን ብለው የሚያምኑ ሰዎች በፈቃደኝነት የተሰባሰቡበት ድርጅት ስለሆነ ከተሰባሰበ በኋላ በሚሰጠው ድጋፍ ይሄ ለእናንተ የሚጠቅም ድጋፍ ይዣለው ልደግፋችሁ ብሎ ያኔ ቢጠይቅ ያምርበታል። አሁን ምን ይዞ ይጠይቃቸዋል? አሁን እነሱ የሚፈልጉ ተጨባጭ ድጋፍ ነው። እነሱ የሚፈልጉ ተጨባጭ ድጋፍ ሳይይዝ ወደ እነሱስ ምን ያስከደዋል? ለኦንሊ የተደረገው ምንድነው? የአማራ ዓለም አቀፍ ትብብር የሚባል ድርጅት እየተመሰረተ ስለሆነ እንድታውቁት ተብሎ በደብዳቤ ለሁሉም ተልኳል። ያ ደግሞ አሁን ካሉበት ሁኔታ እነሱ ካሉበት ሁኔታ አኳያ ለሁሉም ይድረስ አይድረስም ማረጋገጫ ማግኘትም አስቸጋሪ ነው። ምክንያቱም የነሱ አኗኗር ሁኔታ ይታወቃል ማለት ነው። ለሁሉም ፋኖ ነው ግን የተላከው። ከዚያ አኳያ ለአማራ ፋኖ ህዝባዊ ድርጅትም ይሁን ለሌሎቹ ፋኖዎች በተለየ ሁኔታ አላወያየንም። በተለየ ሁኔታ ፈቃድም አልተጠየቀም። በተለየ ሁኔታ የተባለ ነገር የለም ማለት ነው። ወደፊት የሚደረገው ምንድነው? ይሄ የአማራ ህዝብን ትግል እንደግፋለን ያለ ብሎ የተንቀሳቀሰው ያሉ በፈቃደኞች ላይ በፈቃደኛ አባላቱ የተመሰረተው ድርጅት አቅሙ የሚፈቅድለትን ሪል የሆነ ማለት ተጨባጭነት ያለው ድጋፍ ለፋኖቹ መስጠት ሲጀምር ይህን ድጋፍ ይዤ መጥቻለሁ ብሎ ያንን ድጋፍ ለመስጠት ይንቀሳቀሳል። ያኔ ይሄኛው ድጋፍ ልክ ነው ልክ አይደለም ማለት ይቻላል። አሁን ግን ወደዛ አይነት ደረጃ አልደረሰም። ገና የራሱን አቅም እያጠናከረ ነው ያለው። በዚህ ወቅት ላይ ብዙ ማለት የሚጠቅም የማይመስለኝ የሚያስፈልግም ነገር የለው። ነገር ግን እንዳልከው አንዳንዶቹ ባዲን መጣምና ዳግማዊ ባዲን እንደዚህ የሚሉ ስም ሲሰጡ ይሰማል። እንግዲህ የኛው የአማራ ዓለም አቀፍ ትብብር ቀዳማዊም ዳግማዊም ሳልሳዊም ባዲን አይደለም፣ የአማራ ዓለም አቀፍ ትብብር ነው። በነገራችን ላይ በአጋጣሚ ባዲን የባዲን አባል የነበርኩት እኔ ብቻ ነኝ። ሌሎቹ በተለያየ መስክ የተሰማሩ ባለሙያዎች፣ ፖለቲከኞች እንደውም ባዲንን ይቃወሙ የነበሩ ሰዎችም ጭምር ያሉበት ነው። ዋና የመሰባሰቢያ ማዕከላቸው አሁን የአማራ ህዝብ ያደረገ ያለውን ትግል መደገፍ አለብን ከሚል በጎ መነሻ ተነስተው ስለሆነ ሊበረታቱ ሊደገፉ አይዟቸው ሊባሉ ይገባል እንጂ ገና ከሳይጀመር እንትን ማለት ብዙም የሚጠቅም አይመስለኝም። እንግዲህ ይሄንን መውቀስ የጎንዮሽ መጎነታተ ምናምን ብዙ ጊዜ በእኛ ፖለቲካ ስር የሰደደ ነው። በዚህ ላይ ጋፕ የለም። የጎንዮሽ ፍትጊያ አንዱን አንስቶ መጣ እርስ በርስ መወጋጋት መጠላለፍ ያለ ነው። ይልቁንስ ይሄ አማራ እየጎተተ እያዳከመ ሲመጣ ነው የተመለከተው እንጂ አማራን ወደፊት ሲያራምደው አላየንም። መሆን ያለበት ምንድነው? በተቻለ መጠን በሚያግባቡ ጉዳዮች ላይ አብሮ መስራት፣ መደጋገፍ እና ትንሽም ትሁን ትልቅ ለትግሉ አስተዋጽኦ ለማበረከት የሚያስችለውን ነገር ይዘን ብንሄድ ነው የሚሻለው። መጓተትማ እኮ ያስ ነው። ስንጓተት አንዱ ራሱን ቅዱስ አድርጎ ሌላውን አንኳሱ የሚሄድበት አካሄድ አማራን እየበላ አማራን እያዳከመ ይቀጥላል። ይሄ አይጠቅም። እውነቱ ለመናገር የሚጠቅመው መተባበር ነው። የአማራ ዓለም አቀፍ ትብብር ከዚህ አኳያ ዋና ፍላጎቱ የአማራ ህዝብ እርስ በርሱ የአማራ ዲያስፖራ
እርስ በርሱ እንዲደጋገፍ እንዲተባበር ውስጥ አንድነቱ እንዲያጠናክር ማድረግ ነው። ዲያስፖራውን በተናጠል ብቻ አይደለም የሚያደራጀው የተለያዩ አደረጃጀቶች ጋር በሚያግባብ አብረን ልንሰራ በምንችልባቸው ጉዳዮች ላይ አብረን እንሰራለን የሚል አቋም ይዞ ነው እየሰራ ያለው መሳይ። እንደው በዝርዝር የሥራ እንቅስቃሴያችሁ ምን እንደሆነ እንደው ቆጥሮ መግለጽ ይቻላል ወይ? ምንድነው የምታደርጉት? አሁን የአማራ ዓለም አቀፍ ትብብር ተመሰረተ። ምንድነው የምታደርጉት? ድጋፍ ማሰባሰብ ነው? መቼም መሳሪያ ይዛችሁ ጫካ እንደማትገቡ ይታወቃል። አሁን ካለው ሁኔታ አንፃር ወደፊት ካስፈለገ ትገባላችሁ በእርግጠኝነት። አሁን ግን ምንድነው የትብብሩ የሚያደርገው? የሥራ ድርሻው ምንድነው? መሳይ ተናተበል ያው መሳሪያ ይዞ ወደ መሸፈት ኮለኛ ለኛ ሀገር ይዞ ከባድ አይደለም፣ ቀላል ይሆናል። አሁን ደግሞ ለአማራ ደግሞ ያው ወጣቱ በሙሉ ወደዛ እንትን እያለ ነውና የዋናው የሚሰራቸው ስራዎች ምንድን መሰሉ መሳይ? ቁጥር 1 በአማራ ዲያስፖራ መካከል ያለውን ውስጣዊ አንድነት ሊያመጣ የሚችል መግባባት መፍጠር ነው። መግባባት ሲባል በምንድን ነው? በአማራ ህዝብ ጥያቄዎች ዙሪያ መግባባት መፍጠር ነው። አንዱና የመጀመሪያው ይሄ ነው። ሁለተኛው ጉዳይ አሁን እየተካሄደ ያለውን የህልውና ትግል መደገፍ፣ በአማራ ላይ ያንዣበበውን የህልውና አደጋ መቀልበስ የሚያስችል ትግል እየተካሄደ ነው። ይህንን ትግል በሚቻለው መልኩ መደገፍ ነው። ይሄ ድጋፍ በዲፕሎማሲ፣ በሚዲያ፣ በፋይናንስ አባላት በሚያሰባስቡትና የተለያየ ፈንድሬዚንግ በማድረግ ከሌሎቹ ድርጅቶች ጋር በመተባበር በሚሰራ ስራ እና ከሌሎች ኢትዮጵያውያን ጋር የአማራ ማህበረሰብ አደረጃጀቶች ጋር በመተባበር ለአማራ ህዝብ ትግል ድጋፍ እንዲያገኝ ማድረግ ነው። በተለይ ደግሞ ጠላትን እየቀነሱ ወዳጅን በሚያበዛ አካሄድ የአማራ ወዳጆች በዓለም አቀፍ ድርጅቶች፣ በመንግስታት እና በሌሎች አካላት፣ በምሁራን፣ በሚዲያዎች የአማራ ኮዝ ፍትሃዊ የሆነ ኮዝ እንደሆነ ተጨባጭነት ያለው ምክንያት ያለው ትግል እንደሆነ እየተካሄደ ያለ ያንን ማስገንዘብና እዚህ ለአማራ ህዝብ ትግል ድጋፍ ማሰባሰብ ይሆናል ማለት ነው። ከዛ ባለፈ ደግሞ አገር ቤት ላሉት ፋኖች የሚያስፈልግ ድጋፍ ሊያደርግ የሚችለው ድርጅቱ ያንን ያደርግ ይችላል ማለት ነው። በእነዚህ ዙሪያ ነው እየተንቀሳቀሰ ያለው። አሁን የራሱን አቅም ከመገንባት ላይ ነው። አባላት መመልመል፣ ማደራጀት፣ መዋቅሮችን በዓለም ዙሪያ የመክፈት አሁን በአሜሪካ፣ ካናዳ፣ አውሮፓ፣ ሚድል ኢስት እና አፍሪካ እንደዚሁም ኦሺኒያ እና አውስትራሊያ መዋቅሮቹን እየከፈተ ይገኛል። ቅርንጫፎችን እየከፈተ ነው። ስለዚህ አንድ ጠንካራ በዲያስፖራ ውስጥ ስሙ የሚጠራ ተጨባጭ የሆነ አሁን ላለው ለትግሉ ኋላ ደግሞ ለመለሶ ግንባታው አስተዋጽኦ ማበርከት የሚችል ድርጅት ነው እንዲሆን ነው ታለሞ እየተሰራ ያለው። እንግዲህ ዶክተር ገዱ እኛ በደረሰን መረጃ መሰረት አገዛዙ ቀደም ሲል ማንሲቻለው የአብይ አህመድ አገዛዝ ፈተናዎችም ደግሞ አደጋዎች ተብለው በአደጋነት ከተፈረጁ ሰዎች ቁጥር 1 እርሶ ኖት። ይሄን በተደጋጋሚም በተለያዩ የመረጃ ምንጮችም አረጋግጠናል። ስጋት ተብለው ከሚጠቀሱት ግንባር ቀደም እርሶ እንደሆኑ ነው የምናቀው። ምናልባት ይሄ ከምን የመነጨ ነው ያ የምንለው ቀደም ሲል ያነሳውት ኔትወርክ አሁንም ስራውን እየሰራ ነው ብሎ እየፈራ ይሆን የአብይ አህመድ አስተዳደር? እንግዲህ የምናቀው ነገር የለም፣ ግን ቁጥር 1 ስጋት ተደርገው እየታዩ ነው። በሌላ በኩል ደግሞ እርሶ ሳልሳዩ ባዴንን ነው ይዘው የመጡት እንደውም ትግል ሊጠልፉ ነው የመጡት ብለው ደግሞ በሌላ የሚፈርጆትና የሚያብጠለጥሉት አሉ። እንግዲህ ሁለት ሄዱ የተለያዩ ተቃራኒ የት ነው ያሉት ዶክተር ገዱ ብለንም እንድንጠይቅ የሚያደርግ ነው። እስቲ ሁለቱን ሐሳቦች እንዴት ያስታርቋቸዋል? እንግዲህ የአገዛዙን በተመለከተ የሚቃወሙ ሁሉ በጠላትነት የሚፈርጅ ከመሆኑ ጋር ተያይዞ እኔንም እንደዛ ቢመለከተኝ የሚገርመኝ ነገር አይደለም ማለት ነው።
ስለዚህ የሚቃወመው ሁሉ አሁን ብልጽግና ተቃውሞ የሚያነሳበትን ሁሉ በተቃዋሚነት አይደለም በሐሳብ ልዩነት አይደለም የሚመለከተው በጠላትነት ነው የሚመለከተው እኔንም እንደ ጠላት ተመልክቶ ሊሆን ይችላል ይሄ ምንም ማድረግ አይቻልም ሁሉም ኢትዮጵያውያን እየተጋቱት ያለ እውነታ ስለሆነ በዚህ ላይ ደረጃው ምንም ይሁን ምን ተቃዋሚዎቹን በጠላትነት የሚያይ ስለሆነ ከዛ አኳያ መለከታለን በሌላ መልኩ ግን ባዲን ነው ምናምን የሚለው ነገር ልክ ነው ባዲን ነበር ቀደም እንደገለጽኩልህ ባዲን ውስጥ ሁኜ ማምንበትን ስሰራ አይኖርኩስ በዛ በማምንበት የእንቅስቃሴ ወቅት የሰራቸው ጥሩ ስራዎች ሊኖሩ ይችላሉ የተፈጸሙ ስህተቶች ሊኖሩ ይችላሉ ያን እንግዲህ በጊዜ ሚዛን ወደፊት የምንመለከተው ይሆናል አሁን ትግል እያደረኩ ያለሁት ግን እንዳንድ አማራ እንዳንድ ግለሰብ የምታገለው ለራሴ ነው ለራሴ ነው ስለሚመለከተኝ የአማራ ህዝብ ነፃ ለመውጣት በራሱ እያደረገ ያለ ትግል አለ እኔም ለራሴ ለመውጣት ትግል እያደረኩ ነው ያለሁት ከአንዳንዶቹ ሳልሳዊ ባዲን ለማምጣት ነው ምናምን ነው ቀደም እንዳልኩ የአማራ ዓለም አቀፍ ትብብር ወይም የኔ ትግል ባዲንን ለማምጣት አይደለም ባዲን የለም ቀዳማዊም ዳግማዊም ሳልሳዊም ባዲን የሚባል የለማ ሶስተኛ ሳልሳዊ የሚሉ ሶስተኛ ባዲን ለማለት ፈልገው ሊሆን ይችላል እየገምጨ ነው ሳልሳዊ ባዲን የሚባል የለም ራባዊም ባዲን አይኖርም ዋናው አሁን የተንቀሳቀስን ያለነው በአማራ ዓለም አቀፍ ትብብር ነው እኔ እየታገልኩ ያለው ትግልም ለመጥለፍ አይደለም ትግሉ አይጠለፍም ደጋግሜ እንደገለጽኩት የአማራ ህዝብ ትግል ባለቤቶች አሉት እዛ ህይወታቸውን ሰጥተው እየተንከራተቱ እየታገሉ ያሉ ጎበዞች አሉ ይሄ ትግል ከውጭ በመጣ እንኳን ከዲያስፖራ ማለት ነው ካገዛዙ ለመታፈን ፈልጎ ነበር አልተቻለም እንጂ ባንኩንም ታንኩንም በያዘው ኃይል ከፍተኛ ርብርብ እየተደረገበት ያለ ትግል ማንንም ሊያስቆመው አልቻለም ወደፊት ነው እየተራመደ ያለው ይሄን ትግል የሚበላሽ ከሆነ መሳይ የአማራ ህዝብ ትግል ተጠለፈ ሌላ ችግር የሚገጥመው ከሆነ እዛ ትግሉን እየመሩ ባሉት ወንድሞቻችን ድክመት ነው የሚሆነው በአገር ቤት ትግሉን እየመሩ ያሉት ወንድሞቻችን እና እህቶቻችን የጎንዮሽ ትግሉን የጎንዮሽ ፍትጊያውን ተታው አንድ ፊቱ ተባብረው በሚያገባባቸው ጉዳይ ላይ ተግባብተው በሚያለያያቸውን ጉዳዮች ደግሞ ወደ ጎን ተተው አንድነታቸውን ጠብቀው ወደፊት በመራመድ ብቻ ነው ትግሉን ከመጠለፍ የሚያድኑት ይሄ ጠለፋ ከራሳቸው ድክመት የራሳቸው ድክመት እንዳይጠልፈው ነው መጠንቀቅ ያለባቸው እንጂ ሌላ የሚጠልፈው የለም እዚህ ውጭ ያለው ሌሎች እናገዛለን የሚሉ አካላት ትግሉ አይጠለፍም ይልቁንስ ትግሉ በመተባበር ድክመት ምክንያት ባለመተባበር ወይም ደግሞ ዋና ጠላት እያለ እርስ በርስ በጠላትነት በመተያየት ምክንያት የጎንዮሽ መወጋጋት መጓተትን በመፍጠር ትግሉን ወደ ኋላ ማስቀረት እንዳይችል በትግሉ ላይ ጉዳት እንዳይደርስ እና ህዝቡንም ተስፋ እንዳያስቆርጥ ጥንቃቄ መደረግ አለበት ብዬ አስባለሁ እንጂ ከውጭ ዲያስፖራ በምን አቅሙ ነው አሁን ስር የሰደደ በመቶ ሺዎች በሚሊዮኖች የሚደግፉትን ትግል ሊጎትተው ሊጠልፈው የሚችለው አይጠለፍም ምናልባት ዶክተር ገዱ እንግዲህ የፋኖን
ወቅታዊ ሁኔታ ቀደም ሲል ሳነሳ እንግዲህ ያለንበትን ሁኔታ በደንብ መረዳት አለብን የፋኖ ትግል ከማንም በላይ ጠላቱ ራሱ አደረጃጀቱ በመከፋፈሉ አንድነትን አለማምጣቱ እንጂ ያገዛዙ ጥንካሬ አይደለም ፋኖች አንድ ቢሆኑ ይሄ ሁሉ ጊዜም ሊፈጅም አይችልም ነበር አሁንም ገና ነው አሁንም ሌሎች የልዩነቶች አጀንዳዎች ናቸው እየመጡ የፋኖን አንድነት ያራቁት ያሉት እዚህ ላይ ምን አስተያየት ይሰጣሉ ፋኖች ወደ አንድ ለመምጣት ምንድነው የሚከለክለው አጀማመራቸው አነሳሳቸው በተለያየ ምክንያቶች ሊሆን ይችላል ግን የወሰደውን ያህል ጊዜ ወስዶ ተነጋግረው ቁጭ ብለው ወደ አንድነቱም ያመጣው መንገድ ቢጀምሩ ቢያንስ መንገዱን እንኳን ቢያሳዩ ሰው በተስፋ ይጠብቃቸዋል አሁን የምናየው ልዩነታቸው ጎልቶ መውጣቱን ነው አንዳንዶቹን ስናይ ከአገዛዙ ይልቅ የገዛ ይፋኖ ወዳጆቻቸው ጓደኞቻቸውን ጠላት አድርገው ቀን ከሌሊት ስለነሱ መጥፎ ነገር ሲያነሱ ነው የሚውሉት አንዳንዴ ያሳዝናል ይሄን ነገር እንደው ሲታዘቡት ምን ማለት ይቻላል ምንድነው የገባው የፋኖ እንቅስቃሴ የአማራ ህዝብ ብሶት የወለደው በስሜት የተፈጠረ ህዝባዊ ማዕበል ነው ማለት ይቻላል በስሜት የተፈጠረ አሁን ይሄ የስሜት እንቅስቃሴ ትግሉን ለመጀመር ለማቀጣጠል ብዙ አግዞ ሊሆን ይችላል ቀስ በቀስ መስከን አለበት በሐሳብ ላይ የተመሰረተ ፖለቲካ የሚያራምድ ወይም በሐሳብ ላይ በመርህ ላይ የተመሰረተ የተደራጀ ፖለቲካዊ አመራር የሚያገኝበት ሁኔታ መፈጠር መቻል አለበት ይሄ ከጊዜ ወደ ጊዜ እድገት ያሳየ ቢመጣም መሆን በሚገባው ደረጃ አድጓል ወይም ደግሞ ህብረተሰቡ በሚፈልገው ፍጥነት ያደገ ነው ማለት አይቻልም የተለያዩ ምክንያቶች ሊኖራቸው ይችላሉ ከሁሉም በላይ ነው ይመስለኝ የተጨባጭ ሁኔታው የነባራዊ ሁኔታው ዝብለን በሩቁና እንደምናስበው አይደለም ከየአካባቢው ሆብሎ የወጣ ያንን ያሰባሰቡ ወደ አንድ ማምጣት ራሱ የሚጠይቀው ጊዜ አለ አንድ ከባድ ፈተና ነው ማለት ሁለተኛው ፈተና ደግሞ ይሄ ጉዳይ አስቀድሞ የተደራጀ አስቀድሞ አመራር የሚሰጠው ባንድ ላይ ተሰብስቦ ባንድ መክሮ ትግል የተጀመረ ካለመሆኑ ጋር ተያይዞ ከተለያየ አቅጣጫዎች የሚመጡ ተጽዕኖዎችም አሉ ከአገዛዙ የሚመጣው ተጽዕኖ ቀላል አይደለም ተገናኝተው እንኳን ለመመካከል ለመወያየት በሚያስችል ሁኔታ ተጽዕኖ ከባድ ነው እንደዚሁ ደግሞ በአማራው ምሁራን በሊቃኑ በኩል የሚሰጠው ድጋፍም ይሄንን ግምት ያስገባ ከመሆኑ አኳያ ውስንነት ያለ ይመስለኛል ዞሮ ማለት የሚቻለው አሁን ፋኖቹ የፋኖ አመራሮች ካለፉት ወደ 2 ዓመት ሊጠጋ ነው ካለፉት 2 ዓመታት የትግል እንቅስቃሴያቸው ብዙ የተማሩ ይመስለኛል ብዙ የተማሩ ስለሆነ ከዚህ ትምህርታቸው ተነስተው ከልምዳቸው ተነስተው ይሄ አንድ ጠንካራ ድርጅት አለመፍጠር አንድ ሲባል የግድ አንድ ብቻም ላይ ብቻ ሁለቱም ብቻ ዞሮ የተደራጀ በመዋቅር በስርዓት የሚመራ የትግል እንቅስቃሴ የመፍጠር ጉዳይ እና ተጨባጭነት ያለው ከስካሁኑ ከመጣው ለውጥ የላቀ ለውጥ የማምጣት ጉዳይ ህብረተሰቡ አሁን ደማንድ እያደረገው ያለ ነገር ስለሆነ ይገነዘቡታል ብዬ ተስፋ አደርጋለሁ አንዳንድ ማያቸው ምልክቶችም ከጊዜ ወደ ጊዜ ወደ አንድ የመሰባሰቡ ፍጥነትም የመጨመር ሁኔታ ያያየው ነው በሐሳብ ደረጃ ሲያነሷቸው ምሰማቸው ጉዳዮች እድገት ያሳዩ ነው ነገር ግን መፍጠን አለባቸው ምክንያቱም በአንድ በኩል ጠላት አለ በሌላ በኩል ደግሞ የህዝብ ፍላጎት አለ እነዚህን አጣጥሞ ውጤታማ የሆነ ድል ወይም ደግሞ ውጤታማ የሆነ ስራ ለማከናወን በእውነቱ ለመናገር እጅግ ኃላፊነት የሚጠይቅ ወቅት ላይ ናቸው ያሉት
ይሄን ይገነዘቡታል ብዬ አምናለሁ። ከውጭ ያለው ሰው ማለት ይሄ ትግሉ ሜዳ ውስጥ የሌለው በተዘዋዋሪ መንገድ ያለው ማገዝ እና ወደ በተቻለ መጠን ይሄን የጎንዮሹን መናቆር አንዳንድ ጊዜ በጠላት ላይ ከሚያርፈው የፕሮፓጋንዳ ዘመቻ ልክ አንደኛውን የፋኖ ግሩፕ ደግፎ በሌላኛው ላይ የሚያርፈው ሲጠነክር ታያለ። ይሄ አፍራሽ የሆነው እንቅስቃሴ በእውነቱ ለመናገር እንደው የአማራ ትግል ስኬታማ እንዲሆን የሚፈልጉ ሁሉ ከዚህ አድራጎታቸው የተቆጠቡ አዎንታዊ የሆነ ድጋፍ በጎ የሆነ የሚያጠናክር ሂስ እየሰነዘሩ የማጠናከሩ ለውጤት የሚያበቃውን መንገድ መከተል የተሻለ ይመስለኛል። መሳይ እንደው ከዚህ ጋር የተያዘ ነው ዶክተር ገዱ የአማራ ህዝብ ያለበት የህልውና አደጋ ለዓለም አቀፉ ማህበረሰብም ግልጽ እየሆነ መጥቷል። መረጃዎችንም እያወጡ ነው የሚገኙት። ሰሞኑን ብቻ የተፈጸሙትን የድሮን ጥቃቶች በሞርታር የተጨፈጨፉ የአማራ ተወላጆችን እንግዲህ በየሪፖርቱ በየጊዜው ያወጣን እንገኛለን። ይህ የህልውና አደጋ በዋናነት በአጋዥነት ይሄንን አገዛዝ ያገዘ ያለው ራሱ የአማራ ልጅ ነው። እርሶ በአመራርነት ይመሩት የነበረው የቀድሞ ባዴን ያውኑ የአማራ ብልጽግና ፋኖን አንዳንድ ሚንሻዎችና ልዩ ኃይሎችን በማደራጀት ከአብይ አህመድ ጋር ተሰልፎ የገዛ ወገኑን እንዲወጋ ያደረጉ ይገኛሉ። እንደው ስለ ቀድሞ የሥራ ባልደረቦቹ ይሄንን ሲያስቡት ምን ይሰማውታል? የአማራ ተወላጆችን እንዲሞቱ የሚያደርጉት የገዛ የአማራ ተወላጆች ናቸው የሚል ነው። አብይ አህመድ ግምገማ ላይ ተናገረውን እዚህ ላይ መጥቀስ ያስፈልጋል። ህወሓት ሰሜን ዕዝ ሊመታ ሲዘጋጅ ከሊቅ እስከ ደቂቅ ህወሓት የትግራይ ተወላጆች የህወሓት ሰዎች ከሊቅ እስከ ደቂቅ ከህወሓት ጎን ነው የተሰለፉት። አሁን እናንተ ግን ከጽንፈኛው ቡድን ጋር አልተሰለፋችሁም። በየትኛውም አመራር እርከን ደረጃ ያላችሁ በወታደራዊም በጸጥታውም በፖለቲካውም ያላችሁት ከኛው ጎን ነው ያላችሁት ብሎ ምስጋና ነው ያቀርበላቸው። ምን ይላሉ እንደው ዶክተር ገዱ? እንግዲህ ያገዛዙ አንዱ ስልት አማራን የማዳከሚያ መንገዱ እርስ በርሱ ማባላቱ እርስ በርሱ ማባላቱ ካገዛዙ ብቻ የሚመነጭ ችግር አድርጌ አልወስደው። በአማራው በኩል ለዚህ የተመቸ ሁኔታ መኖሩም ነው። እንደዚህ እርስ በርሱ መጫወቻ እንዲሆን የሚያደርግ ስራ እየተሰራ ያለው የጊዜ ጉዳይ ካልሆነ በስተቀር አሁን ካገዛዙ ወገኖች ጉዳት እያደረሱ ያሉ በየትኛውም ሌቭል ማለት በየትኛውም ደረጃ ይኖሩ በጸጥታ መዋቅሩ ሆኖ በፖለቲካ መዋቅሩ ያሉት ዞሮ ዞሮ ይሄ ጣፈንታ ለነሱ ነገ ይደርሳቸው አትጠራጠር። አሁን አንዳንዶቹም እየደረሳቸው በየተራ ለሁሉም መድረሱ አይቀር ያለው ምንድነው? አሁን ምሰማው ጄኔራሎቹ በህዝባቸው ላይ ይህንን መከራ እንዲደርስ እያደረጉ አመራር እየሰጡ እያሉ ነገር ግን ባገዛዙ አይታመኑ። ፋኖ እስካሁን ድረስ እንዳይጠፋ ያደረጋችሁት እናንተ ናችሁ ተብለው ከአገዛዙ ጋር የተሰለፉ ይወቀሳሉ። በፖለቲካ አመራር ደረጃ ያሉት ከፍተኛዎቹ አመራር ይወቀሳሉ። በጸጥታ መዋቅሩ ያሉት ይወቀሳሉ። ምናልባትም ይሄ ሁኔታ የፋኖ እንቅስቃሴ የበለጠ እየተጠናከረ ሲሄድ እነሱም እንደ ፋኖ የማይቆጠሩበት ሁኔታ እንደማይቀር አውቀው ከወዲሁ መልክ መያዝ ያለበት ይመስለኛል። ከወገናቸው ጎን መሰለፍ አለባቸው የሚል እምነት አለ። ከወገናቸው ጋር የታችኛው መዋቅር አውቃለሁ ከዞን ጀምረህ ወረዳ ቀበሌ ከሞላ ጎደል በሌላ በኩል ያለው ከታረመ ነገሩ ቁልጭ ብሎ እየገባው የህዝቡ ስቃይ እየገባው ነው። አብሮ ነው
በኑሮ ውድነትም በጸጥታ ችግርም በብዙ መንገድ የተጎሳቆለ ያለ መዋቅር ይሄ ኃይል ከወደ ፋኖቹ ያያያዝ ችግራቸውን ፈተው በአግባቡ ከተንቀሳቀሱ ከነሱ ጎን መሰለፍ የሚችል በእርግጠኝነትም መሰለፍ አለበት የሚል እምነት አለ። አሁን እኮ ከማንም በላይ የወረዳ አመራሩ ነው ለጥቃት እየተጋለጠ በመንግስት አይታመንም። በፋኖቹም የጥላት መልእክተኛ አድርገው ይመለከቱታል። ለጥቃት እየተጋለጠ እንደገና ደግሞ ወገኑ ህዝቡ ባይኑ ያየው እየተጨፈጨፈ ነው። ከፍተኛ ስቃይ ተዳርጓል። ይሄንን ኃይል ያለው አማራጭ ራሱ ከህዝቡ ጋር መወገን ነው። በፋኖ በኩልም ይሄን ኃይል ከመግፋት ይልቅ ማቅረብ የሚያስፈልግ ይመስለኛል። በተመሳሳይ ወደ ላይ ያሉት የጸጥታም ይሁን በመከላከያም በጸጥታ በሌሎች የጸጥታ መዋቅርም ይሁን በፖለቲካ አመራር ደረጃ ያለውም ቢሆን እኔም ማውቃቸው የሥርዓቱ ከፍተኛ ማለት እንደ ተራማጅ ተደርገው የሚቆጠሩ የነበሩ ሰዎች አሁን እየተገፉ ነው ያሉት። አሁን በቅርብ ማለት ነው። ይሄ ለሁሉም የሚደርስ ዕጣ ፈንታ እና ከመምሸቱ በፊት እስካሁን ብዙ ጉዳት ደርሷል። አሁንም አልመሸም። አፈሙዛቸውን በህዝባቸው ላይ ማዞር አለባቸው። ሚሊሻም ይሁን ፖሊስም ይሁን ይሄ አድማ በተና ምን በለው ሌሎች የጸጥታ መዋቅሮች ማለት የምችለው ይሄን አሁን በተግባርም ብዙ ማሳያዎች አሉ። አምና ከነሱ ጎን የነበሩት አሉ። አምና ሲሞገሱ የነበሩት ምስጋና ሲቸራቸው የነበሩት አሁን የት ነው ያሉት? ባገዛዙ እንደተሞገሱ ቀጠሉ። አሁን በብልጽግና ውስጥ ጥያቄ ማንሳት ይቻላል። ለህዝብ የሚጠቅም ነገር ይሄ ሐሳብ ብሎ ማንሳት ይቻላል። እንኳን በዚህ ስራ እንኳን ልትሞትለት ይቅርና ትንሽም መለስተኛ መስዋዕትነት ልትከፍልለት የሚገባ አገዛዝ አይደለም። በተሟላ ጠላትነት የሚመለከተን እንደ ህዝብ በጠላትነት የሚመለከተን አገዛዝ እንኳን ህይወትን ልትከፍልለት ይቅርና መለስተኛ የሆኑ ዋጋ ልከፍል አይገባም። ሁሉም ነገሮች የማጭበርበር ናቸው፣ የውሸት ናቸው። እነዚህ የማጭበርበር የውሸት እና የመደለብ እንቅስቃሴዎች እንዴት ብሎ አንድ ቀን ያታሉ አምናታለ ዛሬ ያታል ነገም እየተታለለ እንዴት መቀጠል ይቻላል? ሰው እና ያንዳንዱ በብልጽግና መዋቅር ውስጥ የተሰለፈ የአማራ ተወላጅ ራሱን መጠየቅ ያለበት ይመስላል። ወደ የት ነው የሚሄደው? ነገ ለሱ ምንድነው የሚደርሰው? በወገኑ ላይ የሚደርሰው ጥቃት ዛሬ ነገ ለሱ ላለመድረሱ ምን ዋስትና አለ? በጋድ እየታየ የሥርዓቱ አገልጋይ የነበሩ አሁን ለጥቃት እየተጋለጡ ነው። እና ከዚህ አኳያ ይሄ ሥርዓቱ ጋር ያለ መዋቅር በጊዜ የበለጠ ጥፋት የከፋ ከመሄዱ በፊት እስካሁንም እጅግ አስከፊ ጥፋት ደርሷል። ሳይብስ ጊዜውን በአግባቡ መጠቀም ያለበት ይመስለኛል። ዋናው ጥሪ ከወገኑ ጎን ይሰለፍ፣ ከአማራ ህዝብ ጎን ይሰለፍ። ከቻለ ተሰልፎ ይታገል፣ ካልቻለ ደግሞ አርፎ ከቤቱ ይቀመጥ። ይሄ ነው ከባድ የሆነ የታሪክ ጠባሳ ነው እያሳረፈ ያለውና መታረም አለበት። አሁንም ቢመሽም ጨርሶ አልጨለመምና ቶሎ መውጣት ያስፈልጋል የሚለውን ብቻ ነው ማለት የምችለው። እንደው በዚህ ጉዳይ ላይ አንድ የመጨረሻ ሐሳብ ነው ዶክተር ገዱ ስጋት የሉትም? ምክንያቱም በተራዘመ ጊዜ የአማራ ህዝብ የሚደርስበት እንግዲህ የኑሮ ውድነቱም መድኃኒት ማጣቱም በብዙ ነገር
አገዛዙ ሆም ብሎ ህብረተሰቡ ስቃይ ውስጥ እንዲገባ ያደረገ ይገኛል በዚህ ላይ ግልጽ የሆነ ሮድ ማፕ ግልጽ የሆነ ነገር ከፋኖ አካባቢ መጥፋቱ አው ለትግል ገብተዋል ብዙ ነገር ያደረጉ ነው በዚህም በዛም በኩል ያሉት ነገሮች ነገ ኢትዮጵያ ትቀጥላለች የሚል ስጋት ያደረባቸው ገኖች እንደው ያብይ አህመድ አገዛዝ ያነከሰም ቢሆን ይቀጥል የሚል በጣም አስቀያሚ የሆነ አማራጭ እየመረጥን ነው ብለው ሐሳብ የሚሰጡ ሰዎችን እየሰማው ነው እንዲያንስ ስጋት አለበት ምናልባት እየተነከረ ለመምጣቱ ከህዝቡ በተራዘመ ሁኔታ እየተሰላቸ ከመጣ በቃ ግድ የለም ይሄው አገዛዝ ይቀጥል ብሎ የመወሰንና ካገዛዙ ጎን የመሰለፍ ሁኔታ ይኖራል ብለው ይሰጋሉ እንደው በዚህ ጉዳይ ላይ ምን ማለት ይቻላል ዝሮ ህዝቡ የሚታገለው እና ይሄንን ትግል በከፍተኛ ሁኔታ የተሸከመው ማለት ይችላል ብሶት ስላለበት ብሶት ያለበት የብሶት የወለደው የህዝብ ትግል ያ የብሶቱ ምክንያት ለደረሰበት ጉዳት ተጠያቂ የሆነው አካል መልሶ ይሻለኛል የሚልበት ሁኔታ ሊኖር አይችልም ትግሉን በተለየ መልክ ሊያካሂደው ይችላል እንጂ በደል የሚደርስበት ህዝብ መልሶ በደል ያደረሰበትን ሊመርጥ የሚችልበት ሁኔታ የለም አብሶም አሁን ያለውን የብልጽግና አገዛዝ ነገር ግን ምንድነው መሆን ያለው የህዝቡ አሁን እየተካሄደ ያለው የፋኖ ትግል ዋነኛው ስፖንሰር ህዝቡ ነው ዋናው ስፖንሰር የሎጂስቲክስ ምንጩ ህዝቡ ነው ብዙ ነገር የተሸከመው ህዝቡ ነው ይሄ ህዝብ ምንድነው የሚፈልገው የሚለውን ነገር በየጊዜው አሰስ ያደረጉ ማለት እየዳሰሱ ያኑ እየተመካከሩ ከህዝቡ ጋር የህዝቡን ፍላጎት ለማርካት የሚያስችል ትግል ነው ማካሄድ ያለባቸው የሚታዩ ጉድለቶችን የገመገሙ የለዩ ከነዛ እየተማሩ የበለጠ ትግሉን በሚያጠናክር መንገድ መሄድ ይጠበቅባቸዋል ከሁሉም በላይ ፋኖቹ መጠንቀቅ ያለባቸው የሚመስለኝ ህዝባቸውን ማክበር አለባቸው ማዳመጥ አለባቸው ስሜቱን መረዳት አለባቸው ይሄ በሚሆንበት ጊዜ ትግሉ ፋኖ የህዝቡ ይሆናል ህዝቡም የፋኖ ነው ማለት ነው አሁን ይሄ ፋኖ ህዝቡም የፋኖ የሆነበት ሁኔታ ተጠናክሮ እንዲቀጥል የሚታዩ ጉድለቶችን እያረሙ ህዝቡ የሚፈልገውን እያዳመጡ በተጠናከረ መንገድ መሄድ የሚያስፈልግ ይመስለኛል ይሄንን ነው ማለት የምፈልገው መሰለኝ ዶክተር ገድሉ በመጨረሻ የኤርትራን ጉዳይ በተመለከተ አንድ አጭር ሐሳብ ይስጡና ዝግጅታችንን እናበቃለን ኤርትራና ኢትዮጵያ ወደ ጦርነት ሊገቡ ይችላሉ የሚል ስጋት እየተሰማ ይገኛል ሁለቱ ሀገራት ወደ ጦርነት ከገቡ ምን አይነት ሁኔታ ይፈጠራል የሚለው ነገር በሰፊው እየተነሳ ይገኛል አብይ አህመድ የአሰብን ጉዳይ ወደፊት አምጥቶታል ቀይ ባህር አካል እንሆናለን ብሎ ሌተና ማነው ፊልድ ማርሻል ብርሃኑ ጁላ ሰሞኑን ገልጿል በቅርቡ አካል የቀይ ባህር አካል መሆናችን ኡነታ ይረጋገጣል የሚል ሐሳብ ሰጥቷልና በሁለቱ በኩል የሚታየው የጦርነት ዝግጅትን አንስተው ሌላ ዙር ጦርነት በዛ በአፍሪካው ቀንድ ላይ ይከሰታል የሚል ስጋት የሚያሰሙ ወገኖች በርክተዋል እንዴት እየተከታተሉት ነው ይሄንን ጉዳይ እንግዲህ ያው ብርሃኑ የተናገረውን ሰምቻለሁ አጠቃላይ አስማሚያው በጣም መጥፎ ሁኔታ ይመስለኛል ከተጨባጭ የኢትዮጵያ ሁኔታ ኤርትራ ሁኔታ አንፃር ተነስተ ከተመለከትከው በተለይ ኢትዮጵያ አሁን ካለችበት ቀውስ አኳያ በኢኮኖሚ በለው በወታደራዊው በጠቅላላ ፖለቲካዊ ኪሳራው ሁሉ መዝነን ስናየው እንኳን ሌላ ጦርነት ማሰብ ቀርቶ አሁን ከገባችበት ቀውስ እንዴት ብዬ መውጣት አለብኝ ብላ ከጦርነት የመውጫ ከግጭት የመውጫ መንገድን መፈለግ ነበር ሁኔታው የግድ የሚለው
እንዳለመታደል ሆኖ ግን አሁን በስልጣን ላይ ያለው ኃይል ጦርነትን በስልጣን ለመቆየት ዋነኛ መፍትሄ አድርጎ የሚመለከት ነው። ዋነኛ መፍትሄ አድርጎ የሚመለከት በመሆኑ ምክንያት ከኤርትራ ጋር ወደ ጦርነት ውስጥ መግባት አይቻልም ብሎ መናገር ያስቸግራል። የኢትዮጵያ ተጨባጭ ሁኔታ እንኳን አዲስ ጦርነት ቀርቶ ያለው ጦርነት ምን ያህል ውስብስብ ችግር እየፈጠረ እንደሆነ በምናይበት ወቅት ሌላ ጦርነት እንደው ጤናማ አእምሮ ያለው ሰው ይሄ መንግስትማ ወደ ጦርነት አይገባም ብሎ ቢያስብ የሚፈረድበት አይደል። እንዳልኩት ግን ጦርነትን በስልጣን የመቆያ ሚንስ አድርጎ የሚመለከት ኃይል ስለሆነ ስልጣን ላይ ያለው ወደ ጦርነት ሊገባም ይችላል። አንዳንድ ዝግጅቶቹም ወደዛ እያመሩ የሚመስሉ ነገሮች አሉ። ፕሮፓጋንዳው ብቻ አይደለም። አሁን የወታደራዊ ኃይል ስምሪቱ እንቅስቃሴው በምንመለከትበት ጊዜ የሚያሳየው የተለየ ሁኔታ ነውና ይሄ የሚነግረን ነገር አለ። ከባድ ሁኔታ ሊፈጠር እንደሚችል ያመለክታል። ምንም እንኳን አሁን ያለው የብልጽግና ማለት የኢትዮጵያ መከላከያ ሰራዊት በእጅጉ የተዳከመ ቢሆንም የወታደሩ የመዋጋት አቅሙ የመዋጋት ሞራሉ የተዳከመ ቢሆንም እንግዲህ አንዳንድ መሳሪያዎችም በመተማመን መቼም አሁን ያለው አገዛዝ ከህዝብ ጉልበት ከሰው በላይ የሚመለከተው ለማሽኖቹ ለመሳሪያዎቹ ነውና እነዛን ተማምኖ ወደ ጦርነት መግባት ሊሆን ይችላል። እንደገና ደግሞ ኤርትራን የሚጠሩ አካላትም ድጋፍ ሊያደርግልኝ ይችላል በሚል እነዛንም ለማስደሰት ብሎ እንዲሁም ደግሞ ወደብ ለማምጣት የታገለ ተብሎ ዝናን ለማግኘት ሲባል ጦርነቱ ሊከፈት ይችላል እና አዝማሚያው በጣም መጥፎ ነው። ግን ውጤቱ የከፋ ሊሆን ይችላል። የጦርነት ያው እየኖርንበት ነው። አሰቃቂ ነው። የሰው ሀብት ይበላል፣ ኢኮኖሚን ያወድማል፣ ብዙ ትውልድን ያመክናል። ለብዙ ነገር ለልማት ሊውል ይችል የነበረው ሪሶርስ የሰውም ጉልበት እውቀት እና ገንዘብ ሊባክን ያላግባብ ለጥፋት ሊውል ይችላል እና ሀገርን ሊያዳክም ይችላል። ከዛም በላይ ደግሞ እንደ ኢትዮጵያ ፍራጃይል በሆነ ሁኔታ ላይ ያለ ሀገር የህልውና አደጋ ሊያጋጥም የሚችልበት ሁኔታ ጠቅላላ ሀገሪቱ የመኖር ሁኔታም ሊፈታተን የሚችል ውጤት ሊኖረው ይችላል። በጣም አስከፊ ሁኔታ ነው። የሚሰማ ቢኖር በእውነቱ ለመናገር በምንም ታምር ይሄን ጦርነት ከኤርትራ ጋር ወደ ግጭት መግባት በምንም መንገድ እንኳን ተግባር መተርጎም ቀርቶ ሊታሰብ የማይገባው ነበር። አሁን የግድ የሚል ሁኔታ አልነበረም ወደዛ የሚያስገባ እንዳለመታደል ሆኖ ግን ጦርነት የሚፈልግ ኃይል ነው ስልጣን ላይ ያለው። እጅግ አስፈሪ እና አሳዛኝ የሆነ ሁኔታ ሊፈጠር ይችላል የሚል ስጋት ነው ያለኝ። አቶ መሳይ ምናልባት ዶክተር ገዱ የፋኖ አቋም በአጠቃላይ የአማራ ህዝብ አቋም የኢትዮጵያ ህዝብ አቋም ምን መሆን አለበት? እንግዲህ ትብብሮች እየመጡ ነው። በቅርቡ ሰሜኖች እየመጡ ነው በሚል አብይ አህመድ የኦሮሞ ኃይሎችን ሰብስቦ እንደነበረ ይታወሳል። ያው ውጤቱ እንደፈለገው ባይሆንም ሰሜኖቹ እየመጡ ነው የሚል ነው። እንግዲህ ህወሓት አካባቢ አንዳንድ ነገሮች አሉ። ከፋኖም አካባቢ የትብብር ጥያቄዎች ይሰማሉ። የኦሮሞ ነጻነት ሰራዊት በጃልመሮ የሚመራው በቅርቡ ጃልመሮ በሰጠው መግለጫ እንደዚሁ ትብብሮች ሊኖሩ እንደሚችሉ ይገለጻል። አሁን ጦርነቱ የሚካሄድ ከሆነ ወይም ደግሞ የሚመጣ ከሆነ የፋኖ ቁመና አቋም የአማራ ህዝብ አቋም የኢትዮጵያ አቋም ምላሽ ምን ሊሆን ይገባዋል? አብይ አህመድ ብሔራዊ ስሜትን በመኮርኮር የኢትዮጵያ ህዝብን ከጎን ያደርጋለው ማንድነው የቀይ ባህር ጉዳይ ሲነሳ ያሰብ ሲነሳ
ልዩነቱን ትቶ ከጎኔ ይሰለፋል የሚልም ስሌት እንዳለው ነው የሚነገረው። ምንድነው መሆን ያለበት? ፋኖ ከነዚህ ኃይሎች ጋር መተባብሮ አገዛዙን መጣል ይኖርበታል ተብሎ ይታሰባል? ከሆነስ ጦርነቱ ላይ አሰላለፉ ምን መሆን ይገባዋል ማለት እንችላል? እንደው ብዙ ነገሮች አሉ። እንደው ባጭሩ ማስቀመጥ ከተቻለ መሆን ያለበት የማስበው በመጀመሪያ ደረጃ የኢትዮጵያ ሕዝብ በተቻለ መጠን የሚሰማው ቢኖርም ባይኖርም ጦርነትን መቃወም አለበት የሚል እምነት አለ። በምንም መንገድ ጦርነት አየነው እኮ ላለፉት 5-6 ዓመታት በጦርነት ውስጥ ቆየ። ወደ ሳራ የገኘት በሁለተኛ ደረጃ በጦርነቱ በቀጣይነት ከፍተኛ ቀውስ ሊያስከትል ይችላል እና ከወዲሁ ይህን ጦርነት ለማስቀረት መረባረብ ተገቢነት ያለ ይመስለኛል። በሌላውና ሌሎች ኢትዮጵያ ታጣቂዎች በተመለከተ ከትብብር አኳያ አልፎ መስማማቸው የትብብር መንፈሶች በጥሩ ሁኔታ ማደግ መዳበር ያለባቸው ይመስለኛል። እንግዲህ በዝርዝር ሲያገሩ አሁን አጠቃላይ ፍላጎት ይመስለኛል እየተንጸባረቀ ያለው በፋኖቹ በኩል እና በሌሎች የታጠቁ የኢትዮጵያ ኃይሎች መካከል እየታየ ያለው የመተባበር መንፈስ በቃል ደረጃ አሁን ፍላጎት የማሳየት ሁኔታ እኔ በበጎ ነው የምመለከተው። ይሄ ተጠናክሮ መቀጠል ያለበት አድርጌ ነው የምወስደው። በእርግጥ በዝርዝር ጉዳዩን መመልከት የሚጠይቅ ነገር ይኖረዋል። ማን ከማን በምን ጉዳይ ላይ ነው መተባበር ያለበት የሚለው ነገር በሂደት እየታየ እየተጠና በጋው ምክክር እየተደረገበት መፈጸም ያለበት ነው። ያ ሆኖ ግን በአጠቃላይ የመተባበር ፍላጎት ይሄ አሁን ያለው አገዛዝ የሁሉም የኢትዮጵያ ሕዝቦች ሰር ነው። የሥርዓት ባለበት ኢትዮጵያ ውስጥ ማንኛውም ሕዝብ ሰላም አያገኝም። አገሪቱም ህልናዋን በአስተማማኝ ሁኔታ ማስቀጠል አስቸጋሪ ነው የሚል መንፈስ መግባባት ይዞ ወደዛ አይነት ለመጣው ፍላጎት ማሳየታቸው የተለያዩ የታጠቁ ኃይሎች በተናጠለም ይሁን እንደ ድርጅት አቋም ማርገው ያቀርቡት የግለሰቦች ቢሆን ዞሮ መንፈሱ በበጎ የሚታይ ነው። እነዚህ ኃይሎች ከጠቅላላው ለኢትዮጵያ ህዝብ ጋር ያላቸው ግንኙነት መቀራረብ እያሳዩ መሆኑን ራሱ ህዝቡ መመልከቱ አንድ ተስፋ እንዲችልበት የሚያደርግ አድርጌ ነው የማየው። እኔም በበጎ ነው የምመለከተው የዚህ አይነቱን የመተባበር ፍላጎት። በጣም አመሰግናለሁ ዶክተር ገዱ አንዳርጋቸው የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ ፖለቲከኛ፣ ለጊዜው በተመልካቾች ስም ከልብ ነው ማመሰግነው። እኔም ድሉን ሰጠኝ ሐሳቤን እንዳካፈል ስላደረከኝ ከልብ በመነጨ ሁኔታ አመሰግናለሁ መሳይ። ተመልካቾቻችን በሁለት ክፍል ከዶክተር ገዱ አንዳርጋቸው ጋር ያደረግነው ቆይታ ይመስላል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ጤና ይስጥልን።